ስትጮህ ሳዳ አዎ ዛሬም እጮሃለሁ አንተን እንዳደ ቶፋ ቢገባህ እኮ ለኔና ላንተ ስትል እኮ ነው እኮ አይደል እንዴ ሁሉ ነገር ያደረገችው ደስተኛ ልሁን ጠይቀሽኛል ቶፋ እኔ እድሜን ሁሉ ነው ማውቀው እኮ ስላንተ ለሰው መጠየቅ አይጠበቅብኝም አንተንም መጠየቅ አይጠበቅብኝም እኔ ሰላም መሆኔና ደስተኛ እንደሆነ የምትፈልጊ ከሆነ ተይኝ በቃ ተይኝ እኔ ደስተኛ ነኝ እሺ እውነት ውስጣችሁ የምር ወዳችሁ ነው ፈቅዳችሁ ነው ደስተኛ ሆናችሁ ነው ፈጣሪና እናንተ ናችሁ የምታውቁት አንቺ ነሽ እኮ የጠራሻት አይደል እንዴ ሰሉ ጠርተሽ በጥፊ መማታት ልክ ነው ጠርቼ በጥፊ አይደለም አልነበርክም ቦታው ላይ የተናገረችበት መንገድ ልክ አይደለም ማንንም ሰው ስሜታዊ የምታደርግናት ተናገሪልኝ ብዬሻለሁ ቆይ መጀመሪያ ተረጋጋ እኔ ይኸውልህ በስልክም ስታወራኝ አንተ ስለሆንክ ነው ላይክ ያለኝን ቦታ ክብር ምናምን ታውቃለህ ቆይ በዚህ ልክ እኮ ልታወራኝ አይገባም እሱን እኔ ነኝ መናገር ያለብኝ ሰሉ ይኸውልሽ እኔ ላንቺ በጣም ክብር ስላለኝ ነው እሷ ማክብራሽ ያናገረች እኔ እኮ አክብር አንተ ስላከበርኩ ነው በዛ ልክ ያወራሁት አይመለከትሽም እንዴት አይመለከትሽም ከመቼ ጀምሮ ነው አንተ እንደዚህ አይመለከትሽም ሰሊና በዚህ አይነት መንገድ የልጅነት ጓደኛዬ ነች አንተ አይመለከትም እኔ እሷ ጋር እንዴት እንደማወራ እኔ እና እሷ እናውቃለን በቃ አይመለከትም ምን አገባ እንዴት ነው ያገባ መሀል ላይ መጫወቻ ይሁን ስለመሰለኝ ነው የገባሁት በቃ ደስተኛ ነህ እኔ ላንቺ ብዬ ማለት ነው ላንቺ ብዬ ከፍቅር ጋር ተጣልቻለሁ ልክ ስለሆንሽ ያኔ እንደዚህ ቀላል ከሆነ ላንተ ቀልድ ከነበረ ላንተ በቃ ማቆም እንችላለን ግንኙነታችን እንዲቆም ከሆነ የፈለግነው ማቆም እንችላለን እኔ ወልሽ የለምኩሽ አይደለም እዚህ አብረሽ እኔም የለምኩ አይደለም አብሬ ቁጭ ምለው ሰላም የተወደዳችሁ የቸኮሌት ካፕልስ ተከታታዮች እንዴት ናችሁ እኛ አለን በጤና ቆንጆ ሙድ ላይ ነን ነው ሰሞኑን የተፈጠሩት ነገሮች ደስ የማይሉ ነበሩ ያው እንደናንተ ትንሽ እኔም ከሰላም ጋር ቶፋም ከኪያ ጋር የነበሩት ነገሮች ደስ የማይሉ ነበሩ እንዳያችሁትም ኪያልን ሄደልና ናግራት ሞክረን ነበረ ነገሮች ትንሽ ምቾት የማይሰጡ ሆነው ደስ በማይል ሁኔታ ተለያይተናል ግን ሲመስለኝ በቀደም ዕለት በተፈጠረው ነገር ሶል ኪያ ስታናግራት በነበረ ሁኔታ ላይ ያው አለመግባባት ተፈጥሮ በጥፊ ምናምን ነገር መታት ነበረ ያንን ነገር ሄዳ ነግራው ይሁን አሮ ብቻ ምን ደስ የማይል ነገር እንደተፈጠረ አላውቅም ያው ሶል ያንን ነገር አይታለችና ስልክ ተደዋውለው ምናምን ነገር ትንሽ የተወሰነ ነገር እንትን ተባብለዋል ምንድነው የተፈጠረው የሚለው ነገር ለማየት ቶፋን እናግኘው ምናምን ነገር ብላኛለች ሶል እኔም ፈቃደኛ ሆኜ መጥቻለሁ እስኪ ያሉትን ነገሮች ምናምን እውነቱን ለመናገር ከሆነ እኛም ልናናግራት ነበር ይሄር ነው የዛለት እንደዚህ አይነት ነገሮች ይፈጠራል ብለን አላሰብንም ነበር ግን ያሉት ነገሮች ተፈጥረዋል ምናምን ነገር እሷም የተናገረችበት መንገድ ትክክል ስላልነበረ እውነቱን ለመናገር ከሆነ ሶልም የተቆጣሽበት መንገድ ወይም ደግሞ አናግሪኝ ብለሽ እንትን ያልሽበት መንገድ ትክክል ነው ብዬ አስባለሁ ምክንያቱም አንቺ ማክብረሻት ነበር የጠራሻት እሷም በትክክለኛው አማርኛ ልታወራሽ ይገባ ነበር ግን መንቀርቀር ብላ በቃ ምቾት የማይሰጥ አይነት ወሬ ነበር ስታወራ የነበረውና ደስ የማይል ነገር ተፈጥሯል እስኪ ምንድን ነበር ከቶፋ ጋር ስታወሩ የተፈጠረው ነገር የተወሰነ ነገር እንትን ባያችሁ በርግጥ ኪያ ላይ ባልሰነዘር እኔም እንደሷ ባልሆን ጥሩ ነበረ ማለት እኔ ኪያን አክብሬ የመጣሁበት መንገድ በዚህ ልክ አይደለም ኪያ ቶታሊ ባህሪዋ በጣም ተቀይሯልና ስትናገርበት የነበረው ነገር የምትጠቀማቸው ቃላቶች ናቸው እንድሰነዝር ያደረገኝ እንጂ እኔ እንደዚህ አይነት ነገር ወስዳለሁ ብዬ አይደለም የመጣሁት በተቻለ መጠን ነገሮችን ለማርገብ ለማስተካከል ነው እየሞከርኩኝ ያለሁት ግን በተቃራኒው ነገሮች እኔ ኮንትሮል ማድረግ ከምችለው በላይ እየሰፉ ነው እየመጡ ያሉት እኔ ከዚህ በፊት ከቶዬ ጋር ያለንን ግንኙነት በደንብ ታውቃለህና ማንንም በሱ እንዲናገረኝ አልፈልግም ምክንያቱም እኔም ጋር እሱ ጋርም ያለው ነገር ሁላችሁም የምታውቁት ነገር ነውና በሱ ስትናገረኝ ነው ላይክ ስሜቴ መቆጣጠር ያቃተኝና የሰነዘርኩት ላይክ ያን ያህልም ደግሞ እሷን ላይክ እንትን ለማለት ምናምን አስቤበት አይደለም ኤኒዌይስ ቶፋ በዚህ ቶን አውርቶኛል አቅም የምር ከፍቶኛል ተናድጃለሁ እኔም ምክንያቱም ሳልነግረው ምናምን የሚረዳኝ አይነት ሰው ነው ብዙ ለኔ ዋጋ የከፈለ አይነት ሰው ነውና በተሳሳተ መንገድ ሲሄዱ ነው ታው ምናምን ማለቴ በዚህ ልክ አይ ዶንት ኖ እኔም ስሜቴን ለመቆጣጠር ሞክራለሁ እንደውም እኔ ላይ ብቻ ነበር የመሰለኝ ምናምን በተቻለ መጠን እኔን በስልክ ያወራበት ቶን ብዙ ደስ አይልምና ግን ነገሮች እንዲሰፉ አልፈለኩም በቃ እንዲስተካከሉ ነው ላንተም ጥሩ ወንድምህ ነው ብዙ ነገር ያሳለፋችሁ ሰዎች ናቸው እስኪ ምናልባት ኢሞሽናል እንኳን ሆኖ ቢሆን እሱ
ረገብ ብለን ለማውራት እንሞክር። ፋሚሊዎች ያለው ነገር ይሄ ነው። ለመናገር ከሆነ ምን ብላ እንዳወራችሁ ምናምን ነገር አሮ ነው። ግን ሲመስለኝ ምናምን ነገር የዛለት ኢሞሽናል የሆነች አንቺ በተወሰነ መልኩ እንትን ያልሻት ነገር ምናምን ነገር እሷም የሚገባት አይደለም። አንቺም በዛ መልኩ ዲስሪስፔክት መደረግ የለብሽም። እሷ ቆማ ተረጋግታ ልታወራሽ ይገባ ነበር። ይሄ ምንም ጥርጥር የለውም። ግን ልጅቷ ትንሽ ተረጋግታ ማውራት ምናምን ነገር ነገሮችን ማዳመጥ ሶሉሽነብል መሆን ምክንያታዊነት ምናምን ነገር ሁሉ ጠፍቶባታል ነው አላቅም። እኔ እንጃ እኔና እሷ ከተጣላን በኋላ ምናልባት ነገሮች አግሬሲቭ እያደረጓት የምታስባቸውና እየኖረች ያለችው ነገር እኩል እየሄዱላት አይደለም ነው ብዬ አስባለሁ። አሁን ሁለታችሁም ጋር ነው። ሁለታችሁም ለማስመሰል እየሄዳችሁበት ያለው ርቀት ቢያንስ እኔ ለማዳመጥ ዝግጁ ነኝ። ያ ለእይታ ደስተኛ ነን ለማለት የምታደርጉት ነገር እንጂ እውነት ውስጣችሁ የምር ወዳችሁ ነው ፈቅዳችሁ ነው ደስተኛ ሆናችሁ ነው ፈጣሪና እናንተ ናችሁ የምታውቁት። እንደኔ አላይከ እኔ በእናንተ ቦታ ራሴን ሆኜ ሳስቀምጠው ግን እንደዛ ስላልመሰለኝ ነው አንተ ጋም መስመር ላፍ እየሄድኩኝ እየተጫንኩ ያለሁት እውነቶችን ለማውጣት እየጣርኩኝ ያለሁት እሷንም ለማናገር ላይክ በዚህ ልክ ዲስሪስፔክት ራሱ እያደረገችን ተረጋግቼ ለማውራት የሞከርኩት ነገሮች እንዲስተካከሉ እና እስቲ የሚመጣውን ነገር አብረን እናያለን። በተቻለ መጠን አሁንም የምፈልገው ነገር ሁላችሁም ጋር ሰላም እንዲፈጠር ነው። ቢቻል አብራችሁ የምትመለሱበት ነገሮች ተስተካክለው ባይቻልም በሰላም መለያየት የሚባል ነገር አለ። የእውነት ሶል እውነቱን ለመናገር ከሆነ እኔ እሷ ትገኝበታለች ወይም ደግሞ ከሷ ጋር ነገሮች በትክክለኛው መልኩ ይሄ ወደ ፍቅር ስለመመለስ ስላለመመለስ ምናምን እሱ ሌላ ነገር ነው፣ ራሱን የቻለ ነገር ነው። ነገር ግን በዙሪያችን ያሉ ሰዎችም እኩል እየተረበሹ ነው። እኔና እሷ በተረበሽንበት ልክ እኔና ኪያ ማለት ነው። ያን ነገር በምን አይነት መልኩ መስተካከል ይችላል የሚለው ነገር መነሳት የቻለበት በታው ጠቅላላ እየተገኘው ነው። እኔ ነገሮችን ለማስተካከል አዳማጭም እየሆንኩ ነው። ግን እንዳየሻት ገና ለመናገር ሲመጣ ምናምን ነገር የምትናገርበት ቶን መንገድ ራሱ በጣም ያናድዳል፣ አግሬሲቭ ያደርግሻል። አንቺ ተረጋግተሽ ለማውራት የመጣሽበትን መንገድ አስቶሽ አንቺንም ተናዳጅ ነው የሚያደርግሽ የማይሆን የሆነ ነገር ምናምን እንጂ የድሮ ኪያ ብላ የምትሰማው ኦኬ ነገሮችን ምናምን ነገር ለመፍትሄ ምናምን ወደዚህ ወደዛ የምትለው ኪያ ፈጽሞ ጠፍታለች። አሩ በጣም ቻይ ሆና ነው ማቃትና አሁን ላይ ግን ለኔ እሺ ይሁን እኔ ምናልባት አጥፍተሃል ወይ እንደዚህ አድርጋል ምናምን ተብዬ ይሆናል። አንቺና ግን ሌላ ሰው ግን ሲመጣ ተረጋግታ ማዳመጥ ነበረባት። ምክንያቱም እሷን ለማናገር ነው ነገሮችን ሰላም ለማድረግ ነው ወይ በትክክለኛው መንገድ አብሮ መኖር ወይ ደግሞ በትክክለኛው መንገድ መለያየት ነው። ቢቻል ነገሮችን ፈቶ አንድ ላይ መሆን የሚቻልበት ሁኔታ ካልተቻለም ደግሞ በቃ በሰላም ሁለታችሁም ላይ የቀል የምትሆኑበት ነገር መፍጠር መቻል አለብን እንጂ የልጅ ነገር አደረጋችሁት። በሁለታችሁ መንገድ ይሄ ወንድማዊነታችሁ ጠፋ። እኔ እኮ ሰው ብዙ ጊዜ ስለማውራት ስለመነጋገር ምናምን ነገር ሲባል በቻልኩት መጠን ነገሮችን አረጋግጬ ለመምጣት ሞክርና እዚህ ማያቸው ነገሮች ነው በጣም አግሬሲቭ የሚያደርጉኝ የሚያናድዱኝ ከማንነቴ የሚያስወጡኝ እነሱን ነገሮች ናቸው። አዎ የምር አሁን ሰው ስለሌለ ላሞግስ ምናምን ፈልጌ አይደለም። በፊት ላይ ከነበረ ይሄ እንትን ግን ጫጫታ ህይወት ጩኸት ምናምን ትንሽ አሁን ላይ ትንሽ ለውጥ አለ። ያ ለውጥ አለ ማለት ግን አንተ ፐርፌክት ነህ እያልኩኝ አይደለም። አለ ብዬ ስልክ ያጋ ብቻ አይደለም አንተ ጋም በደንብ አለ። እኔ አሁንም ጊዜ ወስዳችሁ ሁለታችሁም ራሳችሁ ልባችሁ እንድታዳምጡና መስተካከል የሚቻል ከሆነ ነገሮች እንዲስተካከሉ ነው የምፈልገው። አዎ ግን እንዴት አድርገው ማስተካከል ይቻላል? መነጋገር ወይም ደግሞ በትክክለኛው ወይ አስተዋው ነገር ግን በቃ አንዱ ተሳዳቢ ወይም አንዱ ነገረኛ አንዱ ስድ ሲሆን አንዱ ደግሞ መረጋጋት ከቻለ ነገሮች ይስተካከላሉ። አሁን የሁለታችሁም ያለህ ነገር የልጅ የብሽሽቅ ምናምን እኔ ሳየው እንደዛ ነው የሚመስለኝ በእርግጠኝነት እና እንደዛ አይነት እልህ ውስጥ እየተጋባባችሁ ነው። ሌላ የባሰ መዘዝ፣ ሌላ የባሰ ታሪክ፣ ሌላ የባሰ ብዙ ጉድ እየመጣችሁ ነው። ይሄ ሁላ ነገር ቁጭ ብላችሁ ማውራት ብትችሉ መነጋገር ብትችሉ ነገሮች በዚህ ልክ አይለጠጡም ነበር ብዬ አስባለሁና ፕሊስ በተቻለ መጠን አሁንም ልጫን የምቻለው አንተ ነህ። በጣም አንዳንዴ ኢሞሽናል የምትሆነው ነገር ስላለ ፕሊስ ቶዬ ሲመጣ እኔ ነግሬሃለሁ ያወራበት ቶን በዚህ ልክ አውርቶኝ አያውቅም። የእውነት ከፍቶኛልና ግን በቃ ፊት ለፊት ማግኘት ማውራት ስላለብን ነገሮችን ማርገብ ስላለብን የመጣሁት። ስለዚህ በተቻለ መጠን ምናልባት ቁጣም ሊኖር ይችላል ምናምን አኑዬ ፕሊስ በእኔ ሆነብህ እሺ ተረጋግተህ ለማውራት ሞክር እባክህ። እሺ በቻልኩት መጠን እሞክራለሁ። እኔ መጀመሪያ ለኔ ስትል እኔ መሀላችሁ ለማስታረቅ ብዬ በገባሁበት ሌላ ውጥንቅጥ ውስጥ ነው እየገባው ያለው እና በጣም ነው ሰላም እየነሳኝ ያለው። ስለዚህ ለኔ ስትል በቃ በተቻለ መጠን ለኔ ስትል የኔ ነገርኩሽ ኪያ ጋም ያለው እኔ ጋም ያለው
ቶፋ ጋም ያለው አንቺ ጋም ያለው ነገሮች በጠቅላላ ይሆናል አይደል? በተረጋጋ ወይም ቆንጆ በሆነ ሁኔታ ቢሄዱ እመርጣለሁ። አሁን ላይ ሰላም ነው የምፈልገው። የእውነቴን ነው የትኛውም ቦታ ላይ ባሉ ነገሮች ማለት ነው። እና አይ ቶፋ ቆይ ምን ማድረግሽ መሰለኝ? መጀመሪያ ሰላምታ አይቀድምም ማለት ቆይ ምን ማድረግሽ መሰለኝ? እኔ ቸግሮኛል ምናምን ተጎድቻለሁ አልኩሽ እንዴ? ተውዬ ተናገሪልኝ ብዬሻለሁ። ቆይ መጀመሪያ ተረጋጋ። እኔ ይኸውልህ በስልክም ስታወራኝ አንተ ስለሆንክ ነው ላይክ ያለኝን ቦታ ክብር ምናምን ታውቃለህ። ስለዚህ ተረጋግተህ እንድታወራኝ ነው የመጣሁት። እንዴት ነው ተረጋግቼ እንዳወራሽ የምጠብቂው? ሰሉ ቶፋ እኔ ቸግሮኛል እያስቸገረችኝ ነው አልኩሽ አይደለም። ስለዛ ቀን ነው አይደል? ስለዛ ቀን ከሆነ በዛ ላይ በቀደም የተፈጠረው ነገር ምን እኮ ያው ለኛ ብላ ለኔ ለአንተ ብላ ነው የምትኝም። እንዴት አይመለከትም ነገሩ ነው ይላል። እኛን ለማስታረቅ እኛን ሰላም ለማድረግ ይቺ ሲሆን እንዴት ትጮባለህ? የሰማኝ ነው ትጮባት አይገባማ። አይመለከትህም። ለምንድን ነው አይመለከተኝ? ስለኔና ስለአንተ ብላ እኮ የመጣችው አይደለም። በቃ አውርቻለሁ አይደል? መጀመሪያ አይ በዚህ ደረጃ ለምንድን ነው የሚያናግርሽ? እሷ መጣችሁ ሄደች ምናምን ነገር አሁን እሱ እንደዚህ ወጣለ መጣ። ቶፋን ምንም ነገር አትናገረው። አይ ገና ከመምጣቱ አይደለም ተረጋግቶ እሷ ጋር መጣችሁባት እንጂ እሷ አልመጣችሁባችሁማ። መታብሻለች። እኔ ነው አይደል የደወልከው? እኔ ጋር ነው አይደል የደወልከው? አይ ሰሉ መታብሻለች። ቆይ አይደለም እኔ እኮ ሌላ ነገር እኮ አይደለም እኮ እየፈለኩኝ ያለው። እሷም እኮ ዝም ያለችሽ እኮ የኔ ስለሆንሽ ነው አይደለ? የኔ ጓደኛ እንደሆንሽ ስላወቀች ነው እሷም ዝም ያለች። የሆነ ነገር በሙሉ እኮ ይመለከተኛል ስላልኩ ነው መሀል ላይ የገባሁት። ቶዬ በዚህ ልክ እኮ ልታወራኝ አይገባም። እሱን እኔ ነኝ መናገር ያለብኝ ሰሉ። ይኸውልሽ እኔ ላንቺ በጣም ክብር ስላለኝ ነው እሷም አክብራሽ ያናገረች። እኔም እኮ አክብሬ አንተን ስላከበርኩ ነው በዛ ልክ ያወራሁት። እንዴ ቶዬ እኔ ላንተ ክብር ስለሌለኝ ነው እሷን ያወራሁት? ምን ማለት ነው? አንተ ሲጀመር ቦታው ላይ የለህም እኮ አውቃለሁ፣ ግን ቦታው ላይ በሌለህበት ሁኔታ እሷ የሆነ ነገር አለችኝ ብለህ እኔን በዚህ ልክ መናገር ልክ ነኝ ብለህ ነው የምታስበው? ሰሉ በጥፊ መታሻት እኮ አይደል እንዴ? አልመጣሻት ይገባ እኮ ያልተፈጠረ ነገር ነገረችኝ። ቶፋ መለቻታለሁ ግን እኮ ለምን ያደረገኝ የተናገረችኝ ነገር ነው። ምን አለችሽ? እሺ ንገሪኝ፣ ምን አለችሽ? ለምንድን ነው የሚጮኸው? ያልገባኝ ነገር አለ። አንተ ዝም በል በእናትህ። አንተ ዝም ብላለሁ። አመቱን ሙሉ ስትጮህ ሳለ አዎ ዛሬም እጮሃለሁ። አንተን እንዳደ ቶፋ ቢገባህ እኮ ለኔና ለአንተ ስትል እኮ ነው እኮ አይደል እንደ ሁሉ ነገር ያደረገችው። እኔና አንተ ምን አደረገች? ኪያ የተናገረችበት መንገድ ትክክል አልነበረማ። ለምን ምን ስትላት ለቶፋ ሰላም ስጪው እያደረግሽ ያለው ነገር ትክክል አይደለም እያለች ታውቃታለህ አይደል? ጠንቅቄ አውቃታለሁ እኮ ስለሷ መጥፎ ነገር እያወራው አይደለም። እሷ ግን ለኔ እናንተ ለአንተ ስትል ነው ከሷ ጋር የተጣላችሁ እያልኩ እኮ ነው። ቢገባ ለአንተ ስትል ነው ቶፋ። ይኸውልሽ ሰሩ እኔ ልታለቅሽ አይደለም የነገርኩሽ ያለው። ልብን ከተናገርክ በኋላ ለምንድን ነው እንደዚህ ዝም በል። ያደረገው ነገር እኮ በጣም የሚያደርገው ዝም ብሎ ግብን እና እሷ ነው እኮ የምናወራው አይደል እንዴ? እኔ ማውራለሁ ስለኔ ስላንተ ነበር። በቃ እኔና እሷ ነው እያወራን ያለ ነው። አንተ አይመለከትም እዚህ ጋር መንገድ እንድታናገር። እሺ ዝም በል። ለምን ዝም እላለሁ? በእንደዚህ አይነት ሁኔታ እንድታናግራት አልፈልግም። አንቺ ምንድነው ምን አገባኝ? እኔ ነኝ እኮ ጓደኛ አይደል እንዴ? እሺ ከመጣችም ለኔ ብላ ነው የመጣችው እኮ። አንተ አይመለከትም። እኔና እሷ ጓደኛ ነን፣ እንደፈለግን አድርገን ማውራት እንችላለን። እሱ ያንተ ጉዳይ አይደለም። ጓደኛ ያላችሁበት ነገር ሊሆን ይችላል። ይኸውልህ አሁን ላይ ያላችሁበት ነገር ጥሩ ላይሆን ይችላል፣ ግን የልጅነት ጓደኛዬ ነች። አንተ አይመለከትም። እኔ እሷ ጋር እንዴት እንደማወራ እኔና እሷ እናውቃለን። በቃ አይመለከትም። ምን አገባ? እንዴት ነው የማያገባኝ? እግዚአብሔር በቃ ዝም በል አንተ። እኔ ላውራው። ይኸውልህ እየሰማኝ ነው። እኔ ከሷ ጋር ማውራበትን መንገድ እኔ ራሴ ያውቀዋለሁ። እኔ ነኝ አይደል ማላችሁ ላይ ገባሁት። እኔ ነኝ አይደል ማላችሁ ላይ ገባሁት። እኔ ነኝ የተናገርኩት። እኔ ነኝ ያደረግሽው። እኔ ነኝ የመታሁት። ልክ ነኝ ብለሽ ታስቢያለሽ? አንተ ስለ ያደረኩት እኮ ለኔ እኔ ጠየቅኩሽ ወይ ሰሉ መጣውና አንቺ ጋር ጠይቀኝ። እኔ ህሊናዬ ስለጠየቀኝ ነው እየሆናችሁ ያላችሁ ነገር። መጠየቅ ትችይ ነበረ ሰሉ። እንድታለቅሽ ምናምን አይደለም። እኔ እዚህ ጋር እያወራሁሽ ያለሁት ጠይቀሽኛል። በስልክ እንደዛ ሰላም ዝም ምን ያልኩ ምንም አልተናገርኩም። ሰላም ነህ ወይ ብለሽ ጠይቀሽኛል። ላንተ አስቤ ባደረኩት ሰላም ነህ ወይ ብለሽ ጠይቀሽኛል። ደስተኛ ልሁን አልሁን ጠይቀሽኛል። ቶፋ እኔ እድሜን ሙሉ ነው የማውቀው እኮ። ስላንተ ለሰው መጠየቅ አይጠበቅብኝም፣ አንተንም መጠየቅ አይጠበቅብኝም። እኔ ሰላም መሆኔን ጠይቀሽኛል ወይ? እንደከፋኝ ነግርሻለሁ። ባትነግረኝስ? እና ካልነገርኩሽ ታዲያ ከየት አምጥተሽ ነው ታዲያ እኔ የኔ መከፋት ለሷ ሄደሽ የምትነግሪያት? እኔ አንተ መከፋት አንተ ዝም በል። አይመለከትም፣ ምንም አይመለከትም። ዝም በል። እንዴት ነው የማይመለከተኝ? እንዴ ልጅቷ እያለቀሰች ምን አገባ? ምን አገባ? ከመቼ ጀምሮ ነው አንተ እንደዚህ አግሬሲቭ ሰው የሆንከው? ነገች ልጅንም ታጣ። አንተ አይመለከትህም። ጓደኛዬ ነች፣ እንደፈለኩኝ አድርጌ ማውራት እችላለሁ። አንተ ደግሞ ለኔ ወንድሜ ነህ። ሰዎችን ታጣየምና አንተ ጓደኛን ስታጣ የለኝም። ይኸውልሽ አንቺ ራሱ እንደ ጓደኛ አስበሽኝ ቢሆን ኖሮ ጓደኛዬን ልታከብሪልኝ ይገባ ነበር። ጓደኛዬ ነች። እንዴት በጥፊ ትመታለህ? በጥፊ መታት። እኔ አንተን
ከወንድምነት የዘለለ የሚሰማኝ ነገር የለም። እሷ መታ ነግራለች። ኪያ በብልግና በማይመጥን አማርኛ እያናገረቻት ነበር። ችላል አንተ ነበር መታችሁባት ነው እንጂ አልመጣችባችሁም። እኔ ከሷ ጋር ከፋኝ አልኩኝ፣ ደበረኝ አልኩኝ አላልኩም። ደስተኛ ነኝ። እኛም አላልንም። ደስተኛ ከሆንክ ሰው ላይ ደርስ አይደለም እኮ ነው የምፈልገው። እኔ ከማንም በላይ እኮ ያንተን ደስታ የምፈልግ ሰው ነኝ። ደስተኛ እንደሆነ የምትፈልጊ ከሆነ ተይኝ በቃ ሰሉ ተይኝ። እኔ ደስተኛ ነኝ። እሺ ደስተኛ መሆን እንዴት ነው ማየት የምትፈልጉት? ልብሴን አውልቄ እልል ልበል? ተውዬ እየሄድክበት ያለው መንገድ እኮ ልክ ስላልሆነ ነው። እያየሁ እንዴት ዝም ልበል? እስቲ ንገሪኝ፣ ምን ነው ልክ ያልሆነ? የተሳሳተ መንገድ ላይ ብሆን ዝም ትለኛለህ? እያየሁ እኔ ቢያንስ መጥቼ አውራሽ ነበረ። ሰሉ የሄድሽበት መንገድ ልክ አይደለም ብዬ መጥቼ አውራሻለሁ። ካለብሽ እኔን ተቆጣኝ። እሷን በቃ ተዋት። ነገሩን የማለቅለቅ ነው ስራ ማለቅለቅ። ዛሬ የፈለከውን ነገር ተናገረኝ። ከዚች እህት ጋር ከዚች ወዳጅ ጋር ግን አትቀያየም። እኔና እሷ ወዳጆች ነን። ዛሬ እዚህ ጋር ብንነጋገር ነገ የምንፈታው ነገር ነው። አንተ እዚህ ጋር ገብተህ ማለቅለቅ አይጠበቅብህም። አንተ ግን በዚህ ልክ የምታወራኝ በመፍራት ነው። ይሄን ነገር እንትን እያልኩ ያለው ሰሉ፣ እኔ አሁን ከፍቶኛል፣ ደብሮኛል። የተሰማኝን ነገር ደግሞ ልነግርሽ እፈልጋለሁ። ሰሉ፣ እንድታለቅሽ አይደለም እየተናገርኩሽ ያለሁት። በዚህ ልክ ነው የምታወራኝ እንደዚህ እየጮክ? እሺ እንዴት ልንገርሽ? እሺ እንዴት ልንገርሽ? በቃ እሷ ልክ ነች። ቦታው ላይ አልነበርክም። ያየኸው ነገር የለም። እኔንም የጠየቅከኝ ነገር የለም። አንቺ ነሽ እኮ የጠራሻት አይደለ እንዴ? ሰሉ፣ ጠርተሽ በጥፊ መማታት ልክ ነው? ጠርቼ በጥፊ አይደለም የመጣሁት። አልነበርክም ቦታው ላይ። የተናገረችበት መንገድ ልክ አይደለም። በጣም ትክክል አልነበር። ማንንም ሰው ስሜታዊ የምታደርግናት ምናልባት በዚህ ደረጃ መተህ ሳታናገራት ምንድነው የተነጋገራችሁት ብትላት እኔ እኮ ቦታው ላይ ብትሆን ምናልባት አንተ ትመታት ነበር ብዬ ነበር የማስበው። እሺ ችግር የለውም። አሁን እንጨርሰውና እዚች ጋር ምን አደረገችሽ? ቢያንስ ንገሪኝ። እኔ ከፍቶኛል ሰሉ። እኔ እኮ ሲከፋኝና ደስ ሲለኝ እኮ ውስጤን እኮ መታቂ ጓደኛዬ ነበር የምትመስኝ። ቤስቴ ነበር የምትመስኝ። ሳትነግረኝ ፊትህን አይቼ ምረዳት ሆነ ብዬ ስለማስብ እኔ በጣም ደስተኛ ነኝ። ከወትሮ በተሻለ ደስተኛ ነኝ። እንዴ ደስታዬ እንዴት ነው የማይገባሽ ሰሉ? እንዴ ምን የከፋው? እስቲ ምን አደረኩኝ? እስቲ ይችላል አላውቅም። አንተን ብዬ ነው ሰሉን እና ከተገናኘን ረጅም ጊዜ ሆነን አይደለ? ቢያንስ መተሽ መናገር ትችይ ነበር። አንቺ ግን ከኔ ይልቅ አኑን ነው እየደገፍሽ የነበረው። አኑን እየደገፍኩ አይደለም። በፍጹም እኔም በተመለከተ አኑን አይመለከተኝም። በዚህ ነገር ውስጥ እንድገባበት ያደረከኝ አንተ ነህ። አንተን ብዬ ነው የገባሁት። እኔ ምን ሆንኩኝ ሰሉ? እስቲ ይሄንን ሆንክ በይኝ። ይሄንን ሆንክ በይኝ። ያለበት ነገር ልክ ስላልመሰለኝ ነው በስነ ስርዓት ጠርቼ ላወራት የሞከርኩት። እስኪ አንድ ነገር ግልጽ አድርገህ ባህሪዋ እንደ በፊት አይደለም። ከኪያ ሰሊና ትቀርበኛለች አትቀርበኝም። ነገር ግን የተናገረችበት መንገድ ትክክል አይደለም እኮ። ጥላሃት ሄድክ እኮ። እሺ ስለዚህ ጣላት የፈለገ ግን እዛ ጋር ትክክል ጥላሃት ሄድክ በኋላ ስለሷ ማሰብ አቁመሃል። እሷ ጥላኛ አልሄደችም እንዴ? ቶፋ ለምንድን ነው አንተ እዛ መቼ ነው ጥላ ሄደችው? አንተ ነህ እኮ ገፍትራት ሄድከው እኮ። አንተስ ልክ ነህ። እሷ ጥላኝ በሄደች አንተ ጋር አትሸገዳም ይስላል እንዴ? አሁን እሱ ማለት ነው። ተመልከቱ። ይኸውልህ አንድ ነገር ልንገርህ። እኔ አንተን ባላከብር ልሁንም አልሁንም ማለት ነው። እሱ የኔ መንገድ ነው። የኔን መንገድ ደግሞ ወስኛለሁ። አይመለከትሽም። አይመለከትሽም። እንዴት አይመለከትሽም? ከመቼ ጀምሮ ነው አንተ እንደዚህ አይመለከትሽም? ሰሊናን በዚህ አይነት መንገድ አንተ ራስህን ወክል አውራኝ። ምንድነው ተደረገ? እኔ እኮ ራሴን ወክዬ አልወጣም። ለምን ነው የምወጣው? ይኸውልህ ቶፋ ልንገርህ፣ አይመለከተኝም አይደል? ዝም ብሆን ክብን እኮ ቢያንስ እኔ እና እሷ ስናወራ አንተ ዝም በል እንጂ። እሺ ዝም በል። እኔ እና እሷ ሁሌም እንደዚህ ነን ነው። እንደዚህ አውርተን አናውቅም። እኔ እናንተ አትዋሽ በቃ። እኔ እናንተ እንደዚህ አውርተን አናውቅም። እድሜ ዘመናችንን ስንኖር እንደዚህ ይሆን አላውቅም። እኔ ቢቻል ነገሩን ለማስተካከል ነው፣ ባይቻል ግን በሰላም እሱም ቢሆን ወንድም ነው። ብዙ ነገር ያሳለፋችሁ ሰዎች ናችሁ። ሁለታችሁም በእልህ ሌላ ነገር ውስጥ ነው እየገባችሁ ያላችሁት። እንደ ውጪ ስመለከት ልክ ስላልመሰላችሁ ነው የገባሁት። አሁን ግን ቦታዬን አውቃለሁ። ቶዬ አመሰግናለሁ ካወቅሽ። አንተ ስለነገርከኝ ነው ስላልነገርከኝ አይደለም። ብዙ ዋጋ የከፈልክልኝ ብዙ ዋጋ የከፈልኩልህ ልጅ ነህ። ዛሬ ቦታው ላይ በሌለህበት አንተን ባላከብርህ ኖሮ የተናገረችውም ነገር አፈር ድሜ አብልቼ ነበር ልልካት። ልንገርህ አይደለ እንዴ? በጣም እኮ የሚገርመው ነገር አለ። በጥፊ መታሸት ከዚህ በላይ ምን ታደርጊያለሽ? ነገርኩህ እኮ ጥፊ አይደለም አፈር ድሜ አብልቼ ልልካት ነበረ። ምክንያቱም በአንተ ነው የመጣችብኝ። ሲቀጥል መሀል ላይ መጫወቻ እየሆንክ ስለመሰለኝ ነው የገባሁት። በቃ ደስተኛ ነህ አይደል? እኔ ላንቺ ብዬ ማለት ነው ላንቺ ብዬ ከፍቅር ጋር ተጣልቻለሁ። ልክ ስለሆንሽ ያኔ ልክ ስለነበርሽ ምንም በእኔ አታሳብ። ሲጀመር
ሪሌሽንሺፓችሁ ልክ አልነበረ መነጋገር ሰዎች አይደላችሁ ስለዚህ ልጅ እሱ ማለት ነው የራስሽ ጉዳይ ላይ ራስሽ የምትወስኚው የኔ ጉዳይ ላይ ደግሞ እኔ ነኝ የምወስነው አስፈላጊ ከሆነ ማለት ነው ለብቻዬ መተሽ ነበር ልታወሪኝ የሚያስፈልገው ምን ያህል ሪስፔክት እንዳለ ምን ያህል ቦታ እንዳለ አየሁት እስኪ አንድ ነገር ቆም ብላ ሀሳብ ቆይ ሰሊ አንዴ ሀሳብ ልንገረው እስኪ አንተ ለምን ብላ መታ ኪያን ታነግራታለች ብለህ ታስባለህ ለምን ነበር ማውራት የነበረባት እኔ ያለኝ ባለ ጉዳይ ጀምር ለምን ኪያን ባለ ጉዳይ ናት እንዴ እዛ የኔ ምላት ሰው ጋር ሄደሽ በጥፊ መማታት ምን ነው የኔ ማለት ጥፊ የመታቻት በጥፊ ከመመታት በላይ ያደረገችው ነገር ስላለ ነው እስቲ ምን አደረገች የምትናገርበት መንገድ ፍጹም ትክክል አይደለም እልህ የሚያስገባና በጣም ዲስሪስፔክት የሚያደርግ አስባ የመጣችው እኔና ኪያን አንተና አንተ ስለማስታረቅ ነው አደረገች በለኝ ይሄው እየነገርኩህ ነው ሰላም ለማለት መጣ ልጅ እንደዚህ ብሎ አፍ መመላለስ አልችልም ምንም አያደርገኝም ምንድን ነው ግምትሽ እኔ ነገሮችን ለማስተካከል ለማርገብ ነው የመጣው ለማባባስ አይደለም ነገሮች በተቃራኒ እሺ ታዲያ አንቺ ሀሳብሽ የለኝም ችግር የለውም ሁኔታውን ማረጋጋት የምትፈልጊ ከሆነ ችግር የለም እኮ ታውቃለህ እነማን ነው ምን ተወሩ ኧረ በዚህ ደረጃ ችግር የለም ትክክል አይደለም ነገ ይጸጽታል በጣም ትክክል ይኸውልህ እሷ ልክ ያልሆንኩትን አንድ ነገር ንገረኝ ልክ ያልሆንከው በዚህ አይነት መንገድ መተህ ሰሊና ማናገር አስፈላጊ አይደለም ምክንያቱም ለኔና ለአንተ ብላ ነው መታ ያናገረቻት ልክ ነው አዎ አኑና ቶፋ አንቺ መካከል ያለው ነገር ትክክል አይደለም ቆም ብለሽ አስቢ ትነግረኛለች ልትዋሸኝ አትችልም እሷን ሰምተሃል ኪያን መስማት አይጠበቅብኝ ለምን ነው ሰምተህ ከአንድ ወገን ሰምተህ መፍረድ ትክክል አይደለም በፍጹም ቶፋ አንተ ድሮ ሳቀህ 1000 ምስክር ትፈልግ ነበር ለእያንዳንዱ ነገር ዛሬ ግን ከአንድ ወገን ብቻ ሰምተህ መናገር ትክክል አይደለም እንደማትዋሸኝ ስለማውቅ አልፈልግም ሰሊና ትዋሻለች ሌላ ሰውን ማዳመጥ ብዙ ነገሮች ተቀይረዋል ገባህ እኔ እንደዛ አልመሰለኝም ነበር በዚህ ደረጃ ግን አልነበራችሁ እኔ ሳቃችሁ እንደዛ ምናልባት አልመሰለኝም ኪያ ነገ ትጸጸትበታላችሁ የሁለታችሁ እንደዚህ ነው ስታይ የእውነት ነው ሁሉም ነገር ጊዜ ይፈታዋል ቶፋ ግን አንተ ጋር ያለኝን ቦታ እንዳውቀው ስላደረግከኝ አመሰግናለሁ በጣም ቶፋ እንዴት ነው እንደዚህ ሆንከው ኧረ ችግር የለም አንተ እኮ በኔና ኪያ ጉዳይ እንደዛ እንትን ስትል ኪያ ጋር እኔ ጋር ባላንስ ለማድረግ የከፈልከውን ነገር ስለማቅ ነው ከአንድ ወገን ሰምታ አንተ እንትን አትልም እኮ ይኸውልህ በቃ ይሰሩ ዛሬ ኪያ እንዲተናገረች ብለህ እኔ ጥፋተኛ እንዳለ ነው ምንም እንዳለ የሚሆን ነገር የለም ማለት ነው ከዚህ በኋላ ተጨማሪ ነገር እንድታደርጊ አልፈልግም ስለዚህ አሁን ላይ ጨርሰናል ከዚህ በኋላ ማውራት እንኳን ካስፈለገሽ እኔን ማውራት ይችላል አያስፈልግም አንተንም ማውራት ኧረ በጣም ግን ቶፋ ትጸጸትበታለህ ነገ ከነጎዳ ማለት ነው ይኸውልህ ስማኝ ነገ ከነጎዳ ግን ሰሊና ጋር ያለቀሰችውን እንባ እያንዳንዱን ቆጥረህ ታለቅሳለህ ለዚህ ጓደኝነት በጣም ትክክል ያልሆነ ነገር ነው ተመልሰና እና ቁጭ ብለህ አውራት ቆይ እስኪ አንድ ያልገባኝ ነገር ምንድነው የተፈጠሩት ነገሮች ሶስታችንን ነበርና እኔ ኪያ ነበርና ሌላ አለ እኔ ከመምጣቴ በፊት ሌላ የተፈጠረ ነገር አለ በቃ የለም እስኪ ቆይ የሆነው ነገር እንደዚህ ነው አይደል እንዴ ቶፋ አለ ኪያ አለች እኔ ያለው በዚህ ጉዳይ ላይ እናውራ እየሄዳችሁበት ያለው መንገድ ትክክል አይደለም ምን ያለችው ሌላ የተለየ ነገር ያወራችሁ ነገር አለ አውሩ ተነጋገሩ እርስ በርሳችሁ እልህ ተጋብታችሁ ወደማይሆን ጉዳይ እየሄዳችሁ ነው ብላ ልታስታርቅ ነው የመጣችሁ ቶፋን ለመርዳት ለማገዝ ነው እንዴ አንተም በሰው ፍቅር ውስጥ ገብታል ወይም ደግሞ እናንተ አንደኛችሁን ተለያይታችሁ አልተለያያችሁም ብላ በጣም የሚወዳት የሚያከብራት ረጅም ዓመት ለሱ እኔ የነሱን ጓደኝነት የእውነት መግለጽ ከምችለው በላይ ከኔ ወንድምነት አይተናነስም ነው በሰሊናና በቶፋ መካከል ያለው ነገር ግን እሱ በጣም ሼም ነው የእውነት ሶል በቃ አታልቅሽ ነው ይሄ ትክክል አይደለም ሲሪየስሊ እንደገባው ነው ይታወቀኝ እሺ በቃ ራስህን እንትን በይ ቴክ ኬር አድርግ የምሬ ነው በቃ ካልታወቀው የራሱ ጉዳይ የምሬ ነው ነገ ይጸጽተዋል ይሄንን ቀን እያሰበ በጣም ያዝናል ነው ሱሺ አንዳንዴ ያቃጥላል በርግጥ አይመለከተኝም ብለሽ ብትቀመጪ አው ባለክ እኔ ይመለከተኛል ብዬ አሰብኩት ሲጀመር እዚህ ነገር በሙሉ ከመጀመሪያው ጀምሮ የገባሁት ቶፋን ብዬ ነው ቶፋ ደውሎ ስለጠራኝ ነው የመጣሁት እናንተንም ያወቅኳችሁ በሱ ነው እና እሱ እኔ ነኝ ብዬ ነው የማስበው ለዛ ነው እሱን ሳላወራ እሱ ጋር ያለው ስሜት እንደዚህ ነው ብዬ እርግጠኛ ልሆን የቻልኩበት ምክንያት ነው እኔ በዚህ ልክ በእውነት አልጠበቅኩም እንዴ አይመለከተኝም ብለሽ ብትቀመጪ እዚህ ነገር ውስጥ ትገባለሽ የሁሉ ይጫወታ ኪያ ላይ ያውዱ መጮ ያስፈልግሻል ጥሩ ወንድሜ ነው ብዙ ነገር ያሳለፍን ሰዎች ነንና
ምንም ነገር ቢፈጠር እኔን የሚተወኝ ወይም ደግሞ ጥሎ የሚሄድ አይነት ሰው አይመስለኝም ነበር። ለዛ ነው የከፋኝ። ሲጀምር ቶፋ በዚህ ደረጃ ማለት ነው የእውነቴን ነው የምልሽ ከአንድ ወገን ነገሮችን ሰምቶ የሚፈርድ አይደለም። ወይ የነገረችው የተሳሳተ ነገር አለ፣ የሆነ ነገር አድርጋኛለች ከጥፊው በተጨማሪ ሌላ ነገር ለኔ የማይሆን ነገር ምንም ብል እኔ ጓደኛዬ መቶ ቶፋ እንደዚህ ብሎኛል እንኳን ቢል እኔ ወግኜ ልከራከር የምችለው ለቶፋ ነው። ምክንያቱም በቃ ብዙ እንተዋወቃለን ብዬ የማስብ ሰው ስለሆንኩ ነው ደፍሬ እዚህ ነገር ውስጥ እየገባሁ ያለሁት። እድሜን ሙሉ ስለማውቀው ነው የተሳሳተ መንገድ ላይ ሲገባ ነው አቁሙ ልል የቻልኩበት ምክንያት። ግን እኔ እንጃ አላውቅም። ጥፋት ከሆነ ይቅርታ፣ በእነሱ ቤት መሀል መግባቴ ምንም ይቅርታ የሚያስጠይቅሽ ነገር የለም። የእውነቴን ነው የምልሽ። እኔ ቶፋን አውቀዋለሁ። ከቅድም ጀምሮ ለማለት እንደፈለኩት ቶፋ ተረጋግቶ ነገሮችን ከሁሉም አንግል እኔ እኮ ኪያ የሆነ ነገር አስቀይማኛለች ብዬ ሄጄ ስነግረው ያኔ ተረጋግቶ ሰምቶኝ ለመፍረድ አይቸኩልም ነበር። የኪያን ደግሞ ይሰማል ሄዶ አሁን እንደዚህ አድርጎኛል ብላ እሷ ስትናገር እኔ ላይ መጥቶ አይፈርድም። ተረጋግቶ ሁለታችንን ባላንስ አድርጎ ትክክሉ የቱ ነው ብሎ ከዛ በኋላ ነበር ነገሮችን እንትን የሚለው። እንደዚህ አግሬሲቭ ሆኖ አይቼው አላውቅም። ስለዚህ የነገረችው ትክክል ያልሆነ ነገር አለ ማለት ነው። ኪያ የእውነት ሰው ሼም ነው። እኔ ምን እንደምልሽ አላውቅም። ይጸጸትበታል፣ መጥቶ ይቅርታ ይጠይቅሻል ድጋሚ ብዬ አስባለሁ። የእውነቴን ነው የምልሽ። ነገሮችን ያሰብኩት በዚህ ልክ አልነበረም። እኔ ነገሮችን ለማስተካከል በሞከርኩ ቁጥር ነገሮች እየተበተኑብኝ ነው ያሉትና እስቲ ለተወሰነ ጊዜ ራሴን ላርቅ መሰለኝ ከዚህ ጉዳይ አላውቅም። ይቅርታ በጣም ኢሞሽናል ስለሆንኩኝ። ዛሬ ያለው ነገር ይሄን ይመስላል። አረ በጣም እንትን ይላል። የእውነት በጣም ነው የሚረብሸው። እኔ ምን እንደምልሽ አላውቅም ነው። እንግዲህ ተመልካቾቻችን ይሄ እንዲሆን አልጠበቅኩም ነበር እውነቱን ለመናገር ከሆነ ግን ሆኗል። ብቻ እኔ በጣም ነው ልጅቷ በእንደዚህ አይነት ሁኔታ በእንደዚህ አይነት ሲቹዌሽን እንድትሆን በፍጹም አልጠብቅም ነበር። እውነት እኛን ለማስታረቅ ብላ እኛን ለማግባባት ብላ ነበር እንደዚህ ሆነችውና መከተል አለብኝ ወደ እሷ ጋር ሄጄና በጣም ይቅርታ በጣም ነው ማዝነው እውነት